አትጨቃጨቁና እንግዲህ የጴንጤ ወንዶች እኮ በጣም ደስ ይላሉ ወዛምናቸው ምናምን ግን ቶሎ ያገቡ ወንድማችን ነጻነት ወርቅነን በተመለከተ እጅግ በጣም ልብ የሚነካ ነገር በሚዲያ ላይ አይቻል። የፍናንን ሰርግ ተከትሎ አሳዛኝ መልእክት ተላልፏል። በእህታችን ፍናን ድሩ ሰርግ ላይ የተፈጠረውስ ነገር ምንድነው? ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? አንሄድም ታዲያ? ደግሞ ብታይ ፍቅርን እኮ ነው የምታገባው። ሰው እንዴት በዚህ ልክ በፍቅር ሊወድቅ ይችላል? ፍቅር ቃል ብቻም አይደለም ሚኖር ነውና እየኖረች እያሳየችኝ ያለችው እሷ ናት። እኔ በህይወቴ እንደዚህ ያለ መረዳት ገጥሞኝ አያውቅም። የተጠና ደግነት ለኛ አድርገውልን ሳይታወቀን ለነሱ መንፈሳዊ ባሪያ ወይም የስነ ልቦና ባሪያ ያላደረጉን ሰዎች ነው ጀላችን መጥተው። እኔ ምለው ግን ሴቶቹ ራሳቸው ጤነኞች ናቸው? ግን ሴት እህቶቹ ወደ መዝናኛ ቦታ በመውሰድና አደንዛዥ ዕፅ በመስጠት ያልተገባ ተግባር እንዲፈጽሙ ሲያደርግ ነበረ ሲልም ፖሊስ በመረጃው ላይ አጋርቷል። ከአጋንንት ጋራ ሲነጋገር ያደገው ልጅ ሚስጥሮቹን ሁሉ እየዘረገፈው ነው። መንገራቸው ነው። ጨለል ያሉ ጠንቋይ ነበሩ አውቀዋለሁ። ከአጋንንት ጋር ሳወራ የኛዎቹ ግን በቀንም በማታም ዲጄዎች ናቸው። በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ አባጉሌ ቴክስቶ የካቶሊክ ቄስ ናቸው። የአንድ ሰው ነውር ሊጋለጥ ያለ ይመስለኛል። ለነብዩ አድርሱልኝ። አካውንቴ ባዮ ላይ ያለ ያለበለዛ ኔክስት ቪዲዮ ላይ ፎቶ መለጠፊያ አይቀርም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ዲቪሪያው ነኝ። ዛሬም እንግዲህ እንደተለመደው አጫጭር ቪዲዮዎች ላይ ሐሳባችንን ሪፍሌክት ለማድረግ ቪዲዮዎችን ይዘንላችሁ መጥተናል። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በዛሬው በጥያቄ ቻሌንጃችን በህይወታችሁ ውስጥ ከገጠማችሁ ትልቁ ውድቀታችሁ ምንድነው? ከዛስ ውድቀታችሁ እንዴት ሰርቫይቭ አድርጋችሁ ዛሬ እንደረሳችሁ ኮሜንት ላይ ጻፉልኝ። ለብዙዎች መማሪያና ካሉበትም ጭንቀት ምናልባት እንዲያመልጡ ምክርም ይሆናችኋል ብዬ ስለማስብ ቀጥታ ወደ ቪዲዮአችን። የፍናን ሀድሩን ሰርግ ተከትሎ እንግዲህ ታዋቂው የፊልም ደራሲና ዳይሬክተር የሆነው በረከት ወረደ ማያ ለታሪኩ ብርሃኑ አሳዛኝ መልእክቱን አስተላልፏል። ባባይ ዛሬ አስማት ሰርግ እኮ ነው። ትዝ አለህ እንዴት የምንመኘው ቀን እንደነበር? ለሰርጓ እንዴት እንደምንጨፍር ደስታችንን ስናወራ ታስታውሳለህ? የታለህ? አንሄድም ታዲያ? ደግሞ ብታይ ፍቅርን እኮ ነው የምታገባው። አላኮራችህም? ዝም አትበለኛ። ነገሩ አሁንማ አንተ ጭራሽ ነፂ መጥቶልሃል። አሰማኝም አይደል? ድሮም ከነፂ ጋር ስትገናኙ አትላቀቁም፣ መሳቅ ብቻ ነበር። ብቻ ወንድሞች ትንሽ ዋታችሁ ዛሬ የሰርጓ ቀን ነው። ደግሞ ሰርግና ሞት አንድ ነው ይባል የለ? እናንተም በጣም ደስ እንደሚላችሁ ስለማውቅ ነው። የኛ አስተዋይ በሰርግሽ በጣም ደስተኞች ነን። ፈጣሪ ቤታችሁ በፍቅር ይሙላው፣ እንወድሻለን ብሏል። እጅግ በጣም የሚያሳዝን ልብ የሚነካ መልእክት ነው። ሁሉም ነገር ያልፋል አይደለ? ሁሉም ነገር ያልፋል፣ ሰውም ያልፋል። የያዝነው የጨበጥነው ነገር ሁሉ ጥለነው እንሄዳለን። የማይከዳን የማይለቀን የማይተወን እግዚአብሔር ብቻ ነውና በተደጋጋሚ ስለዚህ ጉዳይ ተናግረናል። በተደጋጋሚ በዚህ ጉዳይ ላይ አከራካሪ የሆኑ ሐሳቦችም ሲነሱ ቆይተዋል። ግን ፋይናሊ ግን እግዚአብሔር መልካም ነው እግዚአብሔር ይሻላል በሚል ነው መደምደም ያለበት ብዬ አምናለሁና ማናችንም ምንም አይነት የእውቅና ሌቭል ላይ የእውቅና ክላይማክስ ላይ ልንወጣ እንችላለን። የእውቅና ከፍታ ላይ ልንሆን እንችላለን። የሀብት ማማ ላይ ልንሆን እንችላለን። ያለ እግዚአብሔር ግን ነገሮች ሁሉ ባዶ እንደሆኑ ከንቱ እንደሆኑም ደግሞ የምናውቀው ነገር ነው። ይሄን ብዬ ስል ግን ያጣናቸው ወንድሞቻችን ወይም ሌሎች ያጣናቸው ወገኖቻችን በጌታ እንዴት አልሆኑ ምናምን ብዬ የሆነ ብሌም ምናምን እያደረግኳቸው አይደለም። ይሄን አሁን የምናገረው መልእክት አሁን በህይወት ያለነው በህይወታችን ውስጥ እግዚአብሔር ለሚባለው አምላክ ፕራዮሪቲ መስጠት እንዳለብን እንድታውቁ ስለፈለኩኝ ነውና በባለፉት ሳምንታት እንግዲህ በወንድማችን እንዳልካቸው በፌስቡክ ላይ ባጋራን ጽሁፍ በጣም ብዙዎች ተበሳጭተው በጣም ብዙዎች ልባቸው ተሰብሮ ሲናገሩ ነበረ። ከዛም መሃል እንግዲህ ኮሜዲ ቪዲዮዎቹ የምናውቀው በጌታ የሆኑ ወንድማችን ናቲ አንድ ሐሳብ ገጹ ላይ አጋርቶን ነበር። ናቲ ለእንዳልካቸው ዘነበ የሰጠው ምላሽ በማለት ይጀምራል። ከሰሞኑ ከታዘብኩት ሰው በህይወት ያመነውንና የታመነለትን ወንጌል መስበክ አማራጭ የሌለው ውሳኔ ነው። ነገር ግን በፍቅር በርህራሄ ሊሆን ይገባል። ወዳጁን ማጣት ክፉ ነው። ሐዘንን አውቀዋለሁ፣ ኖሬዋለሁ። ስብራት ቁስሉ ከባድ ነው። የቤት ምሰሶ ሲናድ
እንደ ትላንትናው አባትና እናት ብሎ መጥራት ለአንዴና ለመጨረሻ ጊዜ እንደማይኖር ማሰብ ራሱ ለማመን ጊዜ ይጠይቃል። በተለያየ ሁኔታ የምናውቃቸው ሰዎች ለጓደኞቻቸው፣ ለቤተሰቦቻቸው ምሰሶ፣ አውራ፣ መተኪያ የሌላቸው አንደኞች ናቸው። ስለዚህ ሰው ያጣውን እስኪያምን ለሐዘኑ መተው መልካም ነው። ዋው ደስ የሚል ንግግር ነው አይደል? ቁስሉን እንዳመሉ እንዲያክም መፍቀድ መንፈሳዊነት ነው። ክርክሩ በኋላ ይደርሳል። ለሰዎች ጊዜ መስጠት ያስፈልጋል። ለዚህ ማሳያው በወዳጁ አልዓዛር ሞት ላይ የተገኘውን የቃላት ባለቤት ስብከት የማያልቅበት ለአደባባይ ሳይሆን ለጓዳ መካሪ የሆነውን ኢየሱስ ክርስቶስን መመልከት አስፈላጊ ነው። ከማርያምና ማርታ ጎን የስብራታቸውን ተካፋይ ሆኖ እንደሚያስነሳው አውቆ አዝኗል፣ አልቅሷል። ጊዜም መስጠት ያስፈልጋል። በጥበብና በፍቅር ማድረግ መልካም ነው። እጅግ በጣም ልብ የሚነካ አስተማሪ የሆነ ምገርም መልእክት ናትና እኔ በጣም ደስ ብሎኛል። በሁለቱም ወገን እኔ ምንም ክፋት አልታየኝም ነው። እነዛም የተረዱበት የራሳቸው መንገድ አላቸው። ዳልካቸው ዘነበም ያለበት የራሱ ምክንያት አለው። በባለፈው ቪዲዮ ላይ አቅርቤላችሁ ነበር። እኔ እያልኩ ያለሁት ስላለፉት ወይም ደግሞ ስለሞቱት አይደለም። በህይወት ሳለን ፕራዮሪቲ ቅድሚያ ልንሰጠው የሚገባው የነፍሳችን መዳን የሆነው ነፍሳችን የምትጠማው ነፍሳችን የምትፈልገው ከኃጢአት ቀንበር ከኃጢአት ምልልስ ነፃ የምትወጣው በጌታችን በኢየሱስ ክርስቶስ ነው። እሱን ልታምኑ ይገባል ብሎ የቀመሰውን ጣፋጭ ነገር ነው እንግዲህ ያጋራውና ወንድማችን ናቲም እንዳለው ሰውን ለሐዘኑ ተወት ማድረግ ተንደርድሮ መቆም እንዳለበት ሰውን ለቀቅ ማድረግ ቆንጆ ነገር ነው። ነገሮችን ከዚህ በላይ ባናጋግላቸው፣ ነገሮችን ከዚህ በላይ ባናወሳስባቸው ስቲል ናው ድረስ ፌስቡክ በገባው ጊዜ ሁሉ ቲክታክም ላይ ስገባ ይጻፋል፣ ይሰድቡታል ምናምን ይሄ ልጅና ምንድነው ያደረገው ነው። አሁን ጀነራሊ እንደ መንፈሳዊ ሰው ቁጭ ብለን ብናየው ጉዳዩን ኦፍ ኮርስ በእናንተም ሳይድ ሐዘናችሁ ዲፕ እንደሆነ ይገባናል። ግን ቅድሚያ መስጠት ላለባችሁ ነገር ደግሞ ቅድሚያ ባለመስጠታችሁ አላስፈላጊ ሰጣ ገባ ውስጥ መግባትም ትክክል ነው ብዬ አላስብም። ጠሪና ተጠሪ የሚባል የለም እዚህ ቤት። ሁሉም ተጠርቶ ነው። ጠሪ አንድ ነው። እግዚአብሔር ወደ ፀሐይ ብርሃን አይደለም የጠራን፣ ወደ ሆነ ቀን አይደለም የጠራን፣ ወደ ራሱ ነው የጠራን። ብርሃን የሱ ነው። ብርሃን ህይወቱ ነው። ፀሐይ ራሱ የምታበራው ተበድራው ነው። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን እንዴታ በነፃ ምናልባት በዚህ ወንጌል ብርሃን ውስጥ አይደለሁም የምትሉ ወንድሞች ሁላችን ከእግዚአብሔር የተቀበልነን እናንተንም እንጋብዛችኋለን ወደዚህ ሊብራራ ወደማይችል ህይወት እግዚአብሔር ወደ ከበረበት ልጁ ኢየሱስ ክርስቶስ ወደ ነገሰበት በመንፈስ ቅዱስ አማካይነት ብዙ አማኞች ወደሚፈልሱበት ወደዚህ መንግስት እንጋብዛችኋለን። ይህንን እውነታ ይህንን ሐቅ በፍቅር እየነገርናችሁ ያለነው በጣም ደስ ብሎን እየነገርናችሁ ያለነው ቀምሰነው ስለጣፈጠንና ከብዙ ውድቀቶቻችን ከብዙ ኃጢአቶቻችን ሰርቫይቭ ያደረግንበት ብቸኛው ሐቃችን ስለሆነ ነው። ብቸኛው እውነታችን ስለሆነ ነው። ማለት ከዚህ ውጪ ልንመሰክርላችሁ የምንችለው ያስመለጠን ሌላ አካል የለም። ከኃጢአት ምልልሳችን ያስመለጠን ያስወጣን ሌላ አካል የለም። ምን እናድርግሽ ወገንታት? ያለው እውነት ሪያሊቲው ይሄ ነውና ኢየሱስ ክርስቶስን ብትቀበሉት፣ ኢየሱስ ክርስቶስን ብትይዙት፣ የህይወታችሁ መሪ ብታደርጉት መልካም ነው ብለን ስለምናስብ ነው። በጣም በተደጋጋሚ ባገኘናቸው አጋጣሚዎች ሁሉ ተጠቅመን ብንነግራችሁ ደስ የሚለን። ክፋት አትውሰዱብን። በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ ታሪኩ እንዲህ ነው። አባጉሌም ፔክስቶ የካቶሊክ ቄስ ናቸው። አባጉሌም ቀን ይሰብካሉ፣ ማታ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ። በቅርቡ በቤሩት ተገኝተው ሁለቱንም ዝግጅቶቻቸውን አካሂደዋል። በርካታ ሰዎች ሰብከዋል፣ በርካታ ሰዎችን አስጨፍረዋል። እዚህም የተነሳ ተቃውሞና ትችት ቢቀርብባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ እንግዲህ ጸልዩልኝ በማለት ቄስ ማታ ማታ ዲጄ ሆኑት እኚህ ሰውዬ እንግዲህ ተናግረዋል። እንደዚህ አይነት ነገሮች ይኖራሉ አይደለ? የእሳቸው በግልጽ ወጣ እንጂ በአደባባይ ላይ የወጣ የአደባባይ ሚስጥር ሆነ እንጂ በጣም ብዙዎች በድብቅ በጣም ብዙ አይነት አላስፈላጊ ምልልስ ውስጥ እንጀራቸውን ቡዴናቸውን ለማግኘት ሲሉ በጣም ብዙ አይነት የህይወት ምልልስ ውስጥ ይገባሉ። ትላንትና አንድ ቪዲዮ ተልኮልኝ ነበረ። በእርግጠኝነት አገልጋይ ነኝ ብሎ ነው እንግዲህ ራሱን የሚጠራው ያ ሰው። የአገልጋዩን ስም ቀጥታ አልተናገረም፣ ግን ማን እንደሆነ ብዙዎቻችን ደርሰንበታል። ደብዳቤ የጻፍክ ራስን ልታጠፋ እየተጨናነቅ ያለ አንድ ወጣት አለ ናውጣ አሉት። ጓደኛዬ ሳይሆን የሚያውቀው ልጅ ነው። ሮጦ ወጣ ምናምን ብሎ ከዛን አወጡት። በቃ ራስን ልታጠፋ ብቻ ምናምን ነገር እያልክ እያወራ ምናምን ነገር አሉት። አዎ እውነት ነው ምናምን ነገር አለ። ከዛን
ዋናው ሳይሆን አጫፋሪው ማይክ ምናምን ይዘው ምን አለ መሰላችሁ አንተ ራስን ልታጠፋ ራቁትን ቤት ውስጥ ቆመ በፎቶው ላምጣና ላሳይ ሲለው አዎ አምጣና አሳየኝ እግዚአብሔር ሰው አለ ልጁ። ከዛም በፎቶ አመጣው ሊል ሲል ዋናው ነብይ ደግሞ ተነሳና አንተ በፎቶ ነው አምታመጣው እኔ በቪዲዮ ላምጣው አለና በቪዲዮ አመጣው ራሱን ሊያጠፋ ደብዳቤ ሲጽፍ ምናምን። ከዛ ህዝቡ ጨወ ቀወጠው ተባለ። እኔም ቪዲዮን አየው ምን አይነት ታምር ነው ብዬ እኔ ራሱ በጣም ገርሞኝ ከዛ የሆነ ቀን ያ ልጅ የት ባገኘው ጥሩ ነው እኔ ቤት ባር ላይ ቁጭ ብሎ ጠጣ። ከዛም በጣም ተገረምኩና እንዴ አንተ እግዚአብሔር ከሰማይ አይቶክ እግዚአብሔር አዋርቶክ መንፈስ ቅዱስ በቀጥታ አዋርቶክ እንዴት የተዋረደ ነገር ትሰራለህ? እኔስ የእንጀራ ጉዳይ ሆኖብኝ ነው ምናምን ነገር እለዋለሁ። ኧረ አይደለም አባቴ አለኝ። ቪዲዮውን የቀረጸኝ 100,000 ተነጋግረን ነው 20,000 ቀብድ ሰጡኝ 80ውን ሸመጠጡኝ። ከተናገርኩ ደግሞ ይገሉኛል ፈርቼ ነው ዝም ያልኩት። አሁን ታዲያ ይሄ ምን ይባላል? ኮሜንት ላይ ገብቼ ለማየት ሞክሬ ነበርና አብዛኛው የአንድ ግለሰብ ስም በተደጋጋሚ ሲጠራ ነበር። እዚህ ኮሜንት ሴክሽን ላይ ስሙ ማን ነው እስራኤል ደንሳ እያሉ በተደጋጋሚ ሲጽፉ ነበርና ይህ ክስ ሲቀርብበት በዚህ ግለሰብ ላይ በነገራችን ላይ የመጀመሪያው አይደለም። በጣም ብዙ እህቶች በሚዲያ ላይ እየመጡ በጣም እንደሚጠጣ በስካር በጣም ሴቶች ላይ አላስፈላጊ ነገሮች እንደሚያደርስ ብዙ ወንጀሎች እንደሚሰራ በጣም ብዙ ሴቶች በሚዲያ ላይ ሲከሱት እናውቃለን ይህን ግለሰብ እና ኳይ ለምንድን ነው ስሙ ሜንሽን ማድረግ ያስፈለገው? እና እንደዚህ አይነት ነገሮች ጠለቅ ተብሎ በቤተ ክርስቲያን መሪዎች በቤተ ክርስቲያን አባቶች ጠለቅ ተብሎ ቢታዩ በጣም ብዙ የሚፈለፈሉ ጉዶች እንዳሉ ይሰማኛል። ከሱ ብቻ አይደለም ከብዙዎቻቸው እንደ እብድ ሲያደርጋችሁ ቆይታችሁ ወጣችሁ ደግሞ በመጠጥ የምትነወልሉ ሰዎች ግን አድጉ። የሆነ ጊዜ ላይ እንደዚህ የሚያስተዛዝበን ቀን ይመጣል። ሰበር ዜና ተሰምቷል። ሴት እህቶችን ወደ መዝናኛ ቦታ በመውሰድና መጠጥ እንዲጠጡ በማድረግ እንዲሁም ደግሞ መጠጣቸው ውስጥ አደንዛዥ ዕፅ በመጨመርና ያልተገባ ተግባር እንዲፈጽሙ እያደረገ ይህንን ነገር እንግዲህ በቪዲዮ በመቅረጽና የተለያዩ ማህበራዊ ትስስር ገጾች ላይ የሚለቀው ይህ ወጣት እንግዲህ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። የግለሰብን በተለያየ ጊዜ ከማህበሩ ወግና ባህል ያፈነገጡ እንዲሁም ደግሞ ሴት እህቶችን ወደ መዝናኛ ቦታ በመውሰድና አደንዛዥ ዕፅ በመስጠት ያልተገባ ተግባር እንዲፈጽሙ ሲያደርግ ነበረ። መጠጥ ክፉ ነው ብዬ የምላችሁ በምክንያት ነው። ወጣትነታችሁን እንድትቀጩ ነው የሚያደርጋችሁ። አሁን ይሄ ገና ልጅ ነው። ለምን እንደዚህ አይነት ነገር ውስጥ እንደገባውላ አልገባኝም። የዛሬ ዓመት ነው ምናምን ነገር ይሄ ልጅ ላይ ቪዲዮ ሰርች አውቃለሁ ቲክታክ ላይ። ሴቶች ለምንድን ነው ለክብራችሁ ቦታ የማትሰጡት? ለምንድን ነው እኔነታችሁን የማታስቀድሙት? ገንዘብ ያለው ሰው ይዟችሁ ለምን ይሄዳል? ማንም እውቅና አለኝ ብሎ የሚኮፈስ ሰው ይዟችሁ ይሄዳል። ለምን በገዛ እጃችሁ አቢዩዝ ለመደረግ ትጣደፋላችሁ? አንዳንዴ ወንዶችን ብቻ መውቀስ ትክክል አይደለም። በነገራችን አይወቀሱ ማለት አይደለም። እንደዚህ አይነት ነውረኞችማ ከመወቀስም ባለፈ መቀጣትም አለባቸው እኮ ለብዙዎች መቀጣጫም ጭምር መሆን አለባቸው። ለምንድን ነው ፍቃዳችሁን አሳልፋችሁ የምትሰጡት ለእንደዚህ አይነት ሰዎች? ለምንድን ነው ራሳችሁን ፕሮቴክት የማታደርጉት? ማን ነው እናንተ ለራሳችሁ ያልተጠነቀቃችሁ ማን እንዲጠነቀቅላችሁ ነው የምትፈልጉት? እሺ አንድ እውነታ ዛሬ ነግራችኋለሁ። እንዳትቆጡ። የሚቆጣ ሰው ካለ ከአሁኑ ይጠንቀቅ። መቆጣት አያስፈልግም። አንድም ሰው እንዳይቆጣ ልንገራችሁ እውነታውን። ሰይጣን በመስቀልና በጸበል አይወጣም። ያዝ ይሄ 100% በቁርአን ውሃም አይወጣም። በመስጊድም በመሄድ አይወጣም። ቤተክርስቲያን በመሄድም አይወጣም። በቃ ቸርችን በለው ቤተክርስቲያንን በለው ጸበልን በለው መስጊድን በለው በፍጹም በሱ አይወጣም። የሚወጣበት እነግርሃለሁ። ልንገር ወንድሜ፣ ጭልል ያልኩ ጠንቋይ ነበርኩኝ። አውቀዋለሁ። ከአጋንንት ጋር ሳወራና ስነጋገር የኖርኩ ያደግኩ ልጅ ነኝ። ስለሱ ጉዳይ ያውቃለሁ። ልንገር፣ ድግምትን በለው ሟርትን በለው በፍጹም በሱ ስም አይወጣም። አጋንንትን በአጋንንት ራሱ አይወጣም፣ እንኳን በሌላ ጉዳይ ማለት ነው። አንድ ነገር ልንገር፣ አጋንንት የሚወጣው በስሙ ብቻ ነው። ስሙ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይኸውልህ ከሱ ውጭ የሚፈራው ነገር የለም። አጋንንት ኢየሱስ የሚለውን ስም ብቻ ነው የሚቃወመው። ይሄን ለማወቅ ከፈለክ መጽሐፍ ቅዱስን ብቻ አንብብ። ቤተ እምነትህን ባለህበት ነው አንብበው። በቃ እኔ ተቋም ቀይር አላልኩም፣ ሃይማኖት ቀይር አላልኩም። የሚለቅበት ነው የምነግርህ። ጸበል ቦታ በመንበርከክ ገዳም በመግባት በመንከራተት ቆሎ በመብላት ወይም ደግሞ ጾምክን ውለህ በማደር በፍጹም አይሆንም። እያያቸው አትረዳም። እንዲያብረው ያሉ ሰዎች ገዳም ገብቶ የሞተ የለም። ጸበል ሄዶ ስንት ዓመት ነው? 5 ዓመት 6 ዓመት ጸበል ተንከትራ መጣ። እኛ ጋር የምትመጣበት ምክንያት ታውቃለህ? አታውቅም። በቃ ተረዳ።
ይህን ስላችሁ እውነት ሲያወራችሁ ትበሳጫላችሁ። ብትበሳጭም እየመረረዋጣው እኔ እውነቱን ነው የምናገረው። ምንም አንተ እውነቱን ነገር ብትቆጣ ሀይን የሚጎል የለም። ላስተላልፍልህ ሰው መዳን የሚችለው ከአጋንንት ጥገኝነት ወይም ደግሞ ከአጋንንት በሽታ የሚድነው በስሙ ብቻ እንጂ ጠበል ስለገባ አይደለም፣ ሱባኤ ስለገባ አይደለም፣ ጫካ ስለገባ አይደለም። እንዴት ደስ እንደሚለኝ you have no idea። ጌታ ኢየሱስ ምስክሬ ማለት ነው። በጣም ደስተኛ ነኝ። በቃ እንዲህ ጄኔሬሽኑ ነቄ የሆነ ነው ታውቃላችሁ። በኢየሱስ በስፒሪቹዋል ዙሪያ ደግሞ በቃ የመጨረሻ ነው እየነቃ ያለው። በቃ ተነቃክተናል። አትሸውደኝም ነው። ምክንያቱም አነባለሁ ነው። ይሄው ይሄ ሰው እንኳን ሲናገር ምንድነው ደብተራ ነበርኩ ሲል ነበረ። ከዚህ በፊት ደብተራ ነበርኩ፣ ከአጋንንት ጋር ስነጋገር ነበረ፣ ከመናፍስት ጋር አወራ ነበረ፣ የመናፍስቶችን ስራ ነበረ ምሰራላቸው። አያችሁ ግን እግዚአብሔር ታሪክን ሲለውጥስ ሰው ሊያደርግ ሲወድ ከቃሉ ጋራ ነው የሚያዋድድ። ይሄን ነው ምላችሁ ኢቭን ጴንጤዎችን ጭምር ማለት ነው። ከቃሉ ጋራ እንድትዋደዱ ጌታ ያደርጋችሁ። የማንም ነብይ ነኝ ባይ አጭበርባሪ መጫወቻ እንዳትሆኑ ምላችሁ ማለት ነው። እና እግዚአብሔር ሰው ሊያደርግ ሲወድ ከቃሉ ጋር ነው የሚያዋድድ። በቃ አለቀ። ከቃሉ ጋራ ስትዋደድ ደግሞ ዋጋ የከፈለልን ደሙን ያፈሰሰልን ኢየሱስ ክርስቶስን አለመውደድና ከስሞች ሁሉ በላይ ስም የተሰጠው ጌታ እንደሆነ በአፍ መመስከር በልብ ማመን የማይቀር ነገር ይሆናል ማለት ነው። እና እንዳትሸወዱ፣ እንዳትታለሉ። አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታችሁ ላይ ካረፈ አሮጊቶችና ሽማግሌዎች ዱንያ ላይ የፈለጉትን ያህል መልካም ስራ ቢሰሩ አሮጊትና ሽማግሌ ሆነው ወደ ጀነት አይገቡም። ይህ ደግሞ የረሱላችን ሰለላሁ ዐለይሂ ወሰለም ንግግር ነው። ሀኡዝ ቢላህ አላችሁ እናንተ ራሳችሁ። በጣም ምገርም ነው። እንደተለመደው ይህን ቪዲዮ ኮፒ ሊንክና ሪፖስት ላይክ እያደረጋችሁ ለብዙዎች እንዲደርስ ደግሞም ፎሎ ያላደረጋችሁ ቤተሰብ በመሆን ከኔ ጋራ ወንጌልን እናገልግል። ይህ ልጅ እንግዲህ አሮጊቶችና ሽማግሌዎች ጀነት አይገቡም። አሁን በሙስሊሞች በአሮጊቶችና ሽማግሌዎች ምን እያደረጋችሁ ነው? የእግዚአብሔር ቃል ግን ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው። ለምን? እኛ የእግዚአብሔር ጽድቅ እንሆን ዘንድ። አስባችሁታል? ሮሜ ምዕራፍ 3 ቁጥር 21 ላይ ደግሞ አሁን ሕግና ነቢያት የመሰከሩለት ከሕግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። ይህም ጽድቅ በክርስቶስ ኢየሱስ በማመን የሚገኝ ጽድቅ ነው። ሃሌሉያ! የሚገኝ ጽድቅ ነው ይላል። ሮሜ ምዕራፍ 4 ላይ ደግሞ ኃጢውን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። አስባችሁታል? ስለዚህ በክርስቶስ ኢየሱስ የሚያምን ሰው የዘላለም ሕይወት እንዳለው የእግዚአብሔር ቃል ይናገራል። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እውነት እላችኋለሁ በእኔም የሚያምን በላከኝም የሚያምን የዘላለም ሕይወት አለው። ሃሌሉያ! ትውልድን ለማበላሸት፣ ትውልድን ለማበከት፣ ትውልዱን ለማምከን አንዳንድ ሃይማኖት ውስጥ ያሉ ሰዎች የሚሄዱበት ርቀት ሳስበው እጅግ በጣም ቢያሳዝነኝም በጣም ጀግና የሆኑ ለትውልድ የሚሳሱ በነሱ ዘመን ላሉ ጄኔሬሽኖች የሚራሩ ወጣቶችን ሳይ ደስ ይለኛል። እርግጠኛ ነኝ ልክ እናንተ እኔን ስታዩኝ እንደምትደሰቱት ማለት ነው። ሌላ አጀንዳ የለኝም። በእኔ ዘመን ያለ ጄኔሬሽን እንዲበላ ግን አልፈቅድም። ያለፈው አለፈ አይደለ? ተበልቶም ያለፈው አለፈ። መበላትም አምልጦ ደግሞ ዛሬ እኛን ቁጭ ብሎ አስተምሮን ጄኔሬሽናችን እንዳይበላ የመከረን ደግሞ እግዚአብሔር አጸናው አይደለ? በቤቱ ስላሉት ኬር እናደርጋለን። እግዚአብሔርን አመሰግነዋለሁ። ልክ እንደዚህ ያሉ ወጣቶችን ማየት በጣም እጅግ በጣም ያስደስታል። የጴንጤ ወንዶች እኮ በጣም ደስ ይላሉ። እግዚአብሔርን ይፈራሉ፣ ሰውን ያከብራሉ። በቃ ሁሉ ነገራቸው በጣም ደስ ይላሉ። ቆንጆ ናቸው። በቃ ብዙ ነገራቸው ወዛላቸው፣ ወዛምናቸው ምናምን። ግን ቶሎ ያገቡ እንጋባ፣ ልጸልይበት፣ እግዚአብሔርን ልጠይቅበት፣ ላስብበት። እሺ ቀጣይ ዓመት ላስብበት። እኛ ቆመን እንቅር እንዴ ወይስ ምን ይሻል? ኧረ እኔ በቃ የልትሄጂ ነው መሄጃ ካለሽ ሂጂ። በቃ አናገባ። ትላንት ማታ ላይ ፕሌስ እናወራ ነበር እንደዚህ አይነት ነገር
ይሄን ያህልማ ጥርር እንዳልን አናውቅም ነበር። ኤኒዌይስ ግን አግቡሽ ወንዶች እውነት አንቺም እንደዚህ አይነት ቪዲዮ ስትሰሪ ግን ከላይ ስልክ ቁጥርሽን አስቀምጪ፣ የቴሌግራም ዩዘር ኔምሽን ምናምን አስቀምጪ። አይጠፋም እኮ እግዚአብሔር በአንዱ ይባርክሽ ይሆናል። ምን ይታወቃል ታዲያ? ስልክሽን የላቸው ኮንታክት የሚያደርጉሽ በምንድን ነው አክሰስ የሚያደርጉሽ? ይሄኔ እኮ ስንቱን ኢግኖር አድርጋ ስንቱን አስቀይማ የኔ እህት ጌታ በልቤ ላይ አክብዶሻል ሲላት ሸክም የከበደው ወደ እኔ ይምጣ እኔም ማሳርፈዋለሁ ብለሽ እየመለስሽ እንዴት ይምጣ ጌታ በልቤ አክብዶሻል የሚልሽን እያሸማቀቅሽ እየመለስሽ። ለዛ አንዳንዴ የሚመጣውን ሰው ጠበቅ አድርጋ ደግሞ የወንዱ ቁጥር እየቀነሰ እንደሆነ ታውቃላችሁ። እቺንም ታሳቢነት ውስጥ በማስገባት ዝቀልዳችሁ ነው። ያው ትዳር ከጌታ ነው። እግዚአብሔር በትዳር ይባርካችሁ። ያው ፍቅር ፍቅር ብዙ ነገር ያሸንፋል። ፍቅር ፊዚካል ነገር አይደለም። እሷ ላይ ነው ያየሁት። እውነት ለመናገር ፍቅር በፊዚካል ነገር አይገደምም። ፍቅር ቃል ብቻም አይደለም የሚኖር ነውና እየኖረች እያሳየችኝ ያለችው እሷ ናትና ከዛ አሁን ከማወቋ በፊት የነበረው ፍቅር ካወቀችኝ በኋላም አልቀነሰም አልተቀየረም ነበር። እግዚአብሔር ይባርካችሁ። የሆነት አንቺ ደግሞ እግዚአብሔር ይባርክሽ። ልባም ሴት፣ ልባም እህታችን፣ የተወደድሽ እህታችን ጌታ ይባርክሽና አንተም ብርቱ ነህ፣ በጣም ጠንካራ ነህ። ይወር በቃ በጣም ስትሮንግ ጌታን በጣም የሚገርም ኢንስፓይሬሽን በቃ በጣም የሚገርም አበርቺ የሆነ ልጅ ነው። በጣም ይሶ ጂኒየስ ደግሞ በጣም በማዕረግ ተሸላሚ የሆነ ልጅ ነውና እግዚአብሔር ዘመኑን ይባርክ። እግዚአብሔር ፍቅራችሁን ይባርክላችሁ፣ በትዳር ይባርካችሁ። እግዚአብሔር በልጅ ይባርካችሁ፣ ያስፋችሁ፣ ብዙልን። አብረሹ በዚህ ሁሉ ሀስል ውስጥ አብረሹ ስላለሽ ደግሞ እግዚአብሔር ብድራትን የሚከፍል አምላክ ነውና ይከፍልሻል፣ አምነዋለሁ። የተጠና ደግነት ለኛ አድርገውልን ሳይታወቀን ግን ለነሱ መንፈሳዊ ባሪያ ወይም የስነ ልቦና ባሪያ ላደረጉን ሰዎች ነው ይዤላችሁ የመጣሁት። ለብዙ ሰው ሊያተርፍ ስለሚችል ቪዲዮ የምትችሉትን ያህል ሼር እና ኮፒ ሊንክ አድርጉት። ወደ ቪዲዮ አንደኛው ካይንድነስ የነሱ ደግነት is a strategy የተጠና ደግነት እያንዳንዱ ፈገግታቸው የተጠና የሆነ ግብ አለው ነው እና እናንተን እያገዟችሁ ይመስሏችኋል ግን እናንተ ጋር ኢንቨስት እያደረጉ ነው እና kindness becomes like a currency ሌላ ጊዜ እናንተ ሊጠቀሙባችሁ ስለሚፈልጉ ማለት ነው። ሁለተኛው creating depth instead of connection በሁለታችን መካከል ትስስር ለመፍጠር አይደለም ባሪያ ሊያደርጉ ነው ወይም ደግሞ ብድር እየጫኑብን ነው እኛ ጋር ያለው። ለምሳሌ ምን ያደርጋሉ መሰላችሁ? ይልክ የሆነ ነገር ካረጉልን በኋላ ሪማይንድ ያደርጉናል። ያው እንግዲህ እንደዚህ ለምፈልግ አደራ ያንቀን ምናምን ብለው እናንተ ሳይታወቃችሁና የነሱ ጥገኞች ትሆናላችሁ። ሶስተኛው making you feel small while acting good ምን ያደርጋሉ መሰላችሁ? ልክ የሆነ ጥሩ ነገር ለእናንተ ሲያደርጉላችሁ እናንተን በጣም ትንሽ ያደርጓችኋል፣ ያሳንሷችኋል፣ ዝቅ ያደርጓችኋል። ምን ያደርጋሉ? ለምሳሌ የእናንተን ደካማ ጎን በሚያጎላ መልኩ ደግነት ያደርጉላችኋል። በአደባባይ ከሆነ ነገር ያተርፏችኋል። በአደባባይ ስህተታችሁን ይናገሯችኋል። በአደባባይ ሰፖርት ያደርጓችኋል፣ ሰው እያየ ማለት ነውና በተመሳሳይ ሁኔታ እንደተረዳችሁም ኢንፌሪዮሪቲም ደግሞ ይሰማችኋል እናንተ። አራተኛው የነሱን ደግሞ ልንገራችሁ using morality as a weapon ሞራሊቲን እንደ ዋና መሳሪያ ይጠቀማሉ። ለምሳሌ the most patient ሆኖ ይቀርቧቸዋል፣ the most forgiving በጣም የሆነ ይቅር ባይ ሆኖ ይቀርቧቸዋል። most moral ግን they are so evil ለምን መቼ እናንተ በእነሱ ሐሳብ አለመስማማት ስትጀምሩ ያኔ ጭምብላችሁ ይገፈፍና ክፋታችሁ ይታየናል ማለት። በጣም እንደዚህ አይነት ነገሮች በተደጋጋሚ በሶሻል ሚዲያ ላይ ስለማያቸው ነው ያቀረብኳቸውና በጣም ለሰዎች ደግነትን የሚያደርጉ ሰዎች በጣም ብዙዎች አሉና ደግነትን የሚያደርጉት ከምን ተነስተው ነው? ተርፏቸው ነው ወይስ ምንድነው ብዬ ሳስብ ወይ ትልቅ የሆነ የቲቪ ቻናል አላቸው ወይ ትልቅ የሆነ ሚዲያ አላቸው ወይ በጣም እንዲቀበላቸው የሚፈልጉት በጣም ሰፊ ማህበረሰብ አለ ወይም ደግሞ at the same time በጣም ብዙ ጌን ሊያደርጉት የሚፈልጉት ተከታዮች አሉ ማለት ነውና ሶሻል ሚዲያ ላይ የሚደረጉ መስጠቶች መሰጠት ናቸው ብዬ አላምንም። መሰጠትን ያካተቱ ናቸው ብዬ አላስብም። ከመስጠት በፊት መሰጠት ይቀድማል ብዬ አስባለሁ። የምትሰጡት ደግሞ በመውደድ ነው በማፍቀርም ጭምር ነው ብዬ አስባለሁኝና አንዳንድ ሰዎች የሆነ ከኛ የሚፈልጉት ነገር ሲኖር ነው ነገር የሚሰጡንና that's why እኔ አንዳንድ በሚዲያ ላይ ተቀርጾ የሚወጡ ደግነቶችንም አልደግፉም። ደግነት ናቸው ብዬ ስለማላስብና
አይተናል። ደግሞ በዚህ ሶሻል ሚዲያ ላይ ደግነትን ካደረጉ በኋላ አታክ የተደራረጉ አታክ ያደረጉንም ጭምር በጣም ብዙዎች ስላሉና አፍተር ኦል እግዚአብሔር ከእንደዚህ አይነት ማኒፑሌቲቭ ትሪክ ከሚጠቀሙ አይነት ኢቭሎች እግዚአብሔር ይጠብቀን። ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበር። ሁላችሁም እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ሼር ማድረጋችሁን እንዳትረሱ። ይመቻችሁ።